እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል በሐምሌ 11 ቀን የሚነበበውን የቅዱስ ኢያቄምና የቅድስት ሐናን ገድልና ታሪክ ድርሳን እንደሚከተለው እናሰማችኋለን። እስከ መጨረሻው እንድትከታተሉን ስንል በትህትና እንነግራችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመንፈስ ቅዱስ ግብር አምላክን በድንግልና ጸንሳ በድንግልና የወለደች የፈጣሪ እናት የአምላክ እናት ለመሆን የበቃች በመሆኗ ቅድስት ድንግል ማርያም በሰማይ ትመስላለች። አምላካችን በከንዶቿን ለመታቀፍ ጡቶቿን ለማጥባት በጀርባዋ ለማዘል የበቃች እመቤታችን ናት። ባለማለፍ ጸንተው የሚኖሩ ሰባቱ ሰማያት እንዴት ነው ለእመቤታችን ምሳሌ የሚሆኑት እንል ይሆናል። ይህም እንዲህ ነው። ከሰባቱ ሰማያት አንዱ ጽርሐ አርያም ይባላል። ይህ ሰማይ የቅድስት ሥላሴ የእሳት ዙፋን ያለበት ነው። ኢያቄምና ሐና ሰማይን ወለዱ ስንል ጽርሐ አርያምን ወለዱ ማለታችን ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም እንነግራችኋለን። በጽርሐ አርያም ያንን የእሳት ዙፋን ያንን የእሳት መንበር የማይደፈረውን የሚፈራውን የሥላሴ መንበር የሚሸከሙ 4ቱ እንስሳ ወይም ኪሩቤል የሚባሉ አሉ። እነዚህ ኪሩቤል የሚባሉ መላእክት በጀርባቸው ያንን የእሳት ዙፋን ተሸክመው በዙፋኑ ላይ ያሉ ሥላሴን ቅዱስ 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 እያሉ በአንድነት በሦስትነት ያመሰግናሉ። ሲያመሰግኑም ይኖራሉ። ይህም ብቻ አይደለም። 24ቱ ካህናተ ሰማይ የሚባሉ ሱራፌል ተብለው የሚጠሩ ቅዱሳን መላእክትም አሉ። እነርሱም 6 ክንፍ ነው ያላቸው። በሁለት ክንፎቻቸው ፊታቸውን ሸፍነው 2 ክንፎቻቸው ደግሞ አመሳሳቅለው ግራና ቀኝ ዘርግተው በ2 ክንፎቻቸው ረባው አክሊላቸውን አውርደው ልክ እንደ አንድ ካህን ልክ እንደ አንድ ጽና ይዘው ያንን የእሳት መንበር ያጥናሉ። ሱራፌል የእሳትን መንበር ያጥናሉ። ኪሩቤል የእሳትን መንበር ይሸከማሉ። እመቤታችን ግን እሳት ለሆነው አምላክ ማደሪያ ሆናለችና ከሁሉም ትበልጣለች፣ ትልቃለች። ቅዱስ ያሬድ ይንተ አርያም ዘበሰማያት ዘኮንኪ አርያመ በዲበ ምድር፣ በሰማይ ባለ ጽርሐ አርያም ፈንታ በምድር ላይ ጽርሐ አርያምን ሆንሽ እያለ እመቤታችንን እንዳመሰገናት የእመቤታችን ማኅፀን የእሳት መንበር ሆኖ ተገኝቷልና አይደንቃችሁም? የእግዚአብሔር መንበሩ የእግዚአብሔር መቀመጫ የእግዚአብሔር ዙፋኑ የእሳት ነው። በእመቤታችን ማኅፀን በማዳሩ የእመቤታችን የድንግል ማርያም ማኅፀን የእሳት መንበር ሆነለት። ነቢዩ ዳዊት በመዝሙሩ እንደተናገረው ወበቃል እግዚአብሔር ጸንዐ ሰማያት፣ በእግዚአብሔር ቃል ጸንተው ለዘላለም የሚኖሩ የሚያልፉም የማይጠፉም የሚያልፉም ሰማያት እንዳለው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን በእነዚህ በማያልፉ ሰማያት ትመሰላለች። ክብሯ ታላቅ ስለሆነ የተሰጣት ጸጋ ከፍጥረታት ሁሉ በላይ ነውና እመቤታችን ቅድስት ድንግል ማርያም መልዕልተ ፍጡራን መትሕተ ፈጣሪ ሆና የምትመሰገን የምትከብር ስለሆነ በብዙ በጎ ምሳሌዎችን ትመሰላለች። በብዙ በጎ ምሳሌዎች ትመሰል እንጂ እመቤታችን የሚመስላት የሚከታተላት የለም። ከፍጡር ወገን ለእመቤታችን የተሰጠ ጸጋም ለማንም አልተሰጠም። የእመቤታችን በረከት ተራዳኢነት ከሁላችን ጋር ይኑር ብላችሁ በኮሜንት ላይ አስቀምጡልን። በረከቱም ተካፋይ እንድትሆኑ ስንል እናሳስባችኋለን። የድንግል ማርያም ክብሯ ታላቅ ነው። እንኳን ለነቀፏ እሷን ማመስገንም ያስቸግራል። በምን አንደበታችን በምን ቃል በምን ቋንቋ እንገልጻታለን? ቅዱስ ኤፍሬም ሶርያዊ እንዳለው አይ ልሳን ዘይክለቢበ ዘይትነገር በእንቲአኪ ድንግል ሆይ
እመቤቴ ሆይ ስላንቺ መናገር የሚቻለው ምን አንደበት አለ? በማን እንጠይቀው? መላእክትም ነቢያትም ሐዋርያትም እንኳን ስለ እርሷ ተናግረው መጨረስ አልተቻላቸውም። ቅዱስ ገብርኤል ተፈሥሒ ፍሥሕት ደስተኛይቱ ደስ ይበልሽ እያለ እየሰገደ እና እየወደቀ እየተነሳ ነው እመቤታችንን ያበሰራት። በእኔ አንደበት አይቻለኝም ብሎ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አትፍሪ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር ትጸንሲ ወትወልድ ወልደ ጸጋን የተሞላች ሆይ ደስ ይበልሽ ማርያም ሆይ አትፍሪ፣ እግዚአብሔር ከአንቺ ጋር ነውና ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ እያለ አመስግኗታል። ለምን ቢባል ማኅፀኗ የእሳት መንበር ሆኖ ተገኝቷልና። ቅዱሳኑ ኪሩቤል፣ ሱራፌል፣ አእላፍ መላእክትም አምላካቸውን ቢፈልጉት በድንግል ማርያም ማኅፀን አግኝተውታል። በዚህ ጊዜ ሱራፌል ድንግል ማርያምን አመሰገኗት። መላእክት በቅዳሴ ከፍ ከፍ ያደረጓትን ድንግል ማርያምን ማን ነው ዝቅ ዝቅ የሚያደርጋት? እግዚአብሔር እናቱ መንበሩ ዙፋኑ መቅደሱ ያደረጋትን ድንግል ማርያምን ማን ነው የሚቃልላት? እንደ ጽርሐ አርያም ዙፋኑ ማደሪያው ስላደረጋት ሊቃውንቱ ምን አሉ? ኢያቄምና ሐና ሰማይን ወለዱ። ይህ የሚደንቅ ምስጢር ነው። ጽርሐ አርያምን ወልደዋልና ቅዱስ ያሬድ በምድር ላይ የተገኘች መንበር ዙፋን ዳግሚት ሰማይ እያሉ እመቤታችንን ያመሰገኗት ለዚህ ነው። በጽርሐ አርያም የሥላሴ ዙፋን ስላለ፣ በጽርሐ አርያም ሰባቱ የእሳት መጋረጃዎች ስላሉ፣ በጽርሐ አርያም ሱራፌል እና ኪሩቤል ስላሉ የተቀሩ ስድስቱ ሰማያት ለጽርሐ አርያም እንደ አጥር እንደ ቅጥር ሆነው አስከብረዋታልም ለዘላለም ይኖራሉ ማለት ነው። ጽርሐ አርያም ለድንግል ማርያም ምሳሌው መሆኗን ሚስጥሩን ትርጓሜውን ተመልክተናል። የተቀሩ ስድስቱ ሰማያትስ ለእመቤታችን ምሳሌ መሆን ይችላሉን? አዎ ምሳሌ መሆን ይችላሉ። በበጎ ነገር ሆነው እመቤታችን ትመስላለች እና ስድስቱ ሰማያት ለድንግል ማርያም የንጽህናዋ እና የድንግልናዋ ምሳሌዎች ናቸው። የእመቤታችን ንጽህና እና ድንግልና እንዴት በስድስቱ ሰማያት ይመሰላል ትሉ ይሆናል። ስድስተኛ ድንጋሌ ልቡና የልብን ድንግልና እነዚህን አስተባብራ በመገኘቷ በዚህ ታጥራ ተከባለች። በብዙ ስዕላት፣ በብዙ እንባ፣ በብዙ ለቅሶ ድንግል ማርያም ለመጸነስ የበቁት ኢያቄምና ሐናን ሰማይን ወልደዋልና ይህን ድንቅ የእግዚአብሔር ስራ ነው። አምላካችን እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን፣ አሜን። ከበረከቱ ተካፋይ እንድትሆኑ ስንል ኮሜንት ላይ አሜን አሜን 3 ጊዜ እያላችሁ ጻፉልን። ከዚህም በመቀጠል በሐምሌ 11 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ቅዱሳን ዮሐንስ እና ስምዖን። ሐምሌ 11 ቀን በዚህች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህም ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅን ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህም ቅዱስን በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስም ስም ቤተ ክርስቲያን ሰራ። ከዚህም በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁል ጊዜ ይሰጥም ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባው አለው። ወደ መጠለያውም በገባ ጊዜ አገልግሎቱን ትኩስ እንጀራ ተሞልቶ አገኘው። እጅግ አደነቀ። ከልጃቸው የሆነውን የሚስቱ ነገራት። ከዚህም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የእግዚአብሔር ቤተ ክርስቲያንን ትምህርት እንዲማር አደረጉት።
እንጂ በጎችን የሚጠብቅ እረኛ እንዲሆን አልተውትም። ከዚህም በኋላ አባቱ ሊያጋባው ወደ እርሱ ግን ይህን አልወደደም። 18 ዓመት በሆነው ጊዜ ቅስና ተሻመ። የአባቱ የወንድም ልጅም የሆነ ስምዖንም በጎችን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ተአምራቱ የተናገረው ነው። እግዚአብሔር በእጆቹ ላይ ድንቆችን እና ተአምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጧቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውንም ከደዌያቸው ይድኑም ነበር። እርሱም ወደ የሚመጡበት ከኃጢአት ይርቁም ዘንድ ያስተምሯቸው ነበር፣ ይመክራቸውና ይገስጻቸው ነበር። ተአምራቱም የማይቆጠር ብዙ ነውና ከተአምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምተው ለፈረሱ አበላት። ያችን መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛው የንጉሥ የጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይ ነበረው። ከእርሱም ተባርኮ ወዲያውኑም የታወረች ዓይኑ ተገለጠለችለት። በእርሷም ድህኖ አደረጎ አየ። ይህም ቅዱስ የሰዎችን ስራዎች በግልጽ ያይ ስለነበር ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገስጻቸው ነበር። እኛንም በጸሎቱ ይማረን፣ አሜን። ዜናውን በንጉሥ ማርያኖስ ዘንድ የተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗትም ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃ የባሪያውን ዓይን እንደ አዳነ ቅዱስ ዮሐንስን ዜና ነገረ። ንጉሥም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስን በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበር። ያን ጊዜም ደመና መጥታ ነጠቀችው። ሰርምላስ ከሚባል አገርም ወደ አንጾኪያ ከተማ አደረሰችው። በንጉሥም አልጋ ላይ አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚህች ወደ አንተ ልታስመጣኝ የተመኘኸውን ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጅንም አመጣ። በላይዋም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሥም ከቤተ መንግሥቱ ሰዎች ሁሉ ጋር ከእርሱ ተባረከ፣ እጅግም አደነቁ። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሥም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድ ቀሚሱን ያዘ። ያን ጊዜም ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጠው በንጉሥ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉሥም ቤተ ክርስቲያን ሰርቶ የቀሚሱን ቁራጭ በውስጡ አኖረ። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፍቃድ ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜም ስጋውንና ደሙን መቀበል የሚገባቸውንና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስም የጣዖት አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖንም ይህን አስረድቶት ወደ እስክንድሪያ ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስም ታመኑ። ጽኑ የሆነ ስቃይም አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጠው። የሰማዕትነትንም አክሊል ተቀበሉ። ከስጋቸውንና ድንቆችና ተአምሮቶች ተገለጡ። በሽተኞችንና ታላቅ ፈውስም ተገኙላቸው። የቅዱስ ዮሐንስና የቅዱስ ስምዖን ረድኤት በረከት ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለም ይኑር አሜን። የእስክንድርያ ሊቀ ጳጳሳት አባ ገብርኤል። ዳግመኛም በዚህች ቀን ለአባቶች ሊቃነ ጳጳሳት 7ኛ 8ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆች በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙንም የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉ።
በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት እንደሚያኮርበትንና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህ ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድም አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ብህና በሚባል አገርም ገድሉ የተደነቀ የቤተ ክርስቲያን መጽሐፍትን ብሉያትንና ሐዲሳትን የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋና ከእውቀቱ የተነሳ ያዩትን ሁሉ ያደንቁም ነበር። እኛንም በጸሎተ ቅዱሳን እግዚአብሔር አምላካችን ይማረን። ይህንንም ብሎ ከእርሱ ተሰወረ። በሦስተኛውም ቀን በሰላም አረፈ። ቅዱስ ማርቆስ ቤተ ክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁንና እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ